ጓደኞቼ ሕማማት ገባ። ላንተቃቀፍ ላንሳሳም ቤተ ክርስቲያን ላንሳለም በባዶ እግር ጉዟችንን ልናከትም ብቻ ምንም ይሆን ብትናፍቁኝም በሕማማት የለም እቀፍ። በስቅለት ቀን ዲያብሎስ ሲመታ ጊዜው ሲደርስ ይሻለናል መተቃቀፍ። እስከዛ ግን ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ። ተዋህዶ መንደር ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ የማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። አስተማሪ እንደገና ወቅታዊ የሆኑ ነገሮችን የምንማማርባቸው ጊዜውን ደግሞ ጠብቀው ያሉ ነገሮችን ለማቅረብ እንግዲህ ሞክራለሁ። ሰሞኑን ጠፍቼ ነበር እንደምታውቁት፣ አንደኛ ጾም በመሆኑ፣ ሁለተኛ ነገር ደግሞ ያው እንግዲህ በብዙ ጊዜ በተዋህዶ በኦርቶዶክስ አይነት ሚዲያዎች ላይ ብዙ ውጣ ውረዶች እንዳሉ ሁላችሁም ታውቃላችሁ። አንደኛ ብዙ መከፋፈል እየመጣ ስለሆነ ማንኛውንም አይነት ነገር ስናቀርብ አንዱ አካል ደስ ቢለው አንደኛው አካል ደስ አይለውም እና ብዙ የመቃቃርና ብዙ አይነት እንካ ሰላምታዎች ስላሉ እንዲያው አትሊስት በዚህ በጾም እንደዚህ አይነት ነገሮች ትንሽ ራቅ እንዲሉ በሚል ነው እንግዲህ የጠፋሁት ማለት ነው። አሁን ብቅ ለማለት ሞክራለሁ ማለት ነው። እስቲ ለዛሬ ለሕማማትን በሚመለከት እንደገና ደግሞ ኦርቶዶክስነትን ምን በሚመስል ሁኔታ እየተከታተልን ነው እያደረግን ነው እምነታችን ምንድነው የሚለውን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እናንተ እንግዲህ እቺ ነገር በደንብ ተመልክታችሁ የራሳችሁን ኮሜንት ስጡባት። ከወደዳችኋት የተለመደችዋን ላይክ አድርጉልኝ። አዲስ የሆናችሁ ተዋህዶ መንደርን ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራሙ ገባላችኋለሁ። መልካም ጊዜ ይሆንላችሁ። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃም አለበሱት። ስለ ኃጢአታችን በመስቀል ላይ ደሙን ያፈሰሰልን ክርስቶስ ሐዘናችሁን በደስታ ስቃያችሁን በእረፍት ድካማችሁን በፍሬ ይቀይርላችሁ። እስከ ቀራንዮ የታመነች እናቱ ድንግል ማርያም በበረከት ቤታችሁን ትጎብኝላችሁ። ያለ ሕማም ያለ መከራም በሰላም ለብርሃነ ትንሣኤው ያደርሳችሁ። በሕማሙ ሰሞን መልካም ሥራን በመስራት ወደ ፈጣሪያችን እንቅረብ። የስግደት ቀን ስግደቱ ራሱ ኦርቶዶክስ የምትሰግደው ፔኑ እንዲሰማ እንደዚህ አድርገህ ነው የምትሰግደው። እንደዚህ ጥልና በዚህ ነው የምንሰግደው እና ይሄኛው ይላላጣል። ልጅ ስለሆንን ያው በቃ ከልብ ነው የምትሰግደው እና ይሄኛው ይላላጣል እና የክርስቶስን ፔን እንድታስበው ክርስቶስ ለኔ ብሎ እንደተሰቀለ እንድታስበው ፔኑን በተወሰነ መልኩ ነው የሚደረገው እና ጅሬ ቤት እዛ 8 ወር ኮርስ በወሰድኩበት ጊዜ ደግሞ ስትንበረከክ ራሱ ትራሳል። ዛሬ ጌታችን እና መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጸዳበት ዕለት ነው። እንዲሁም ደግሞ ፍሬ ያላፈራቸውን በለስ የረገመበት ቀን ነው። መርገመ በለስ ተብላለች። እስኪ እኛም ወደ ህይወታችንን ጠይቅ። በህይወታችን እኛ ቤተ መቅደስ ተብለን የተጠራን የትኛው ማንነታችን ነው ዛሬ የምናጸዳው? ክፉ ሐሳባችንን ነው? ክፉ ልማዳችንን፣ ተንኮላችንን፣ ኃጢአታችንን? እስኪ ሁላችንም ይህን ጥያቄ እንጠይቅ። ዛሬ አንድ ብለን በውስጥ ማንነታችንን ያለውን ክፉ ሐሳባችንን ካጸዳን የነገ ህይወታችን የተሻለ መንገድ ይሆናል። ስንቶቻችሁ ናችሁ ከከባድ መከራ የመጣችሁ? ከጨለማ የወጣችሁ ስንቶቻችሁ ናችሁ? አረንቋ ውስጥ የኖራችሁ ስንቶቻችሁ ናችሁ? ክርስቶስን እኮ ቀሚሱን ይዘን እኮ እናቱ ጡት እንደከለከለችው ሕፃን ይዘን አለቅም ያልነው እኮ ወደን አይደለም። ከመጣንበት አድካሚ ውስብስብ መንገድ የተነሳ ነው። ከመጣንበት ከከባድ ሐዘን የተነሳ እኮ ነው። አስፈሪ ህይወት የተነሳ እኮ ነው። ዳግም ያንን ጨለማ ላለማየት፣ ዳግም ያንን አረንቋ ላለማየት እኮ ነው። ክርስቶስ አንተ እውነተኛ መንገድ ነህ፣ እውነተኛ ብርሃን ነህ፣ እውነተኛ ማረፊያ ነህ። ዓለም አድክማናለች፣ አዝናናለች። አንተ ግን ማረፊያ ሆነናል፣ መጠጊያ ሆነናል ብለን ይዘን አለቅም ያለው በምድረ በዳ ወደን አይደለም። ከመጣንበት ውስብስብ ህይወት ጨለማ ህይወት የተነሳ ነው። ስንቶቻችሁ ናችሁ ከብዙ ጨለማ ከሐዘን ከመከራ ከስቃይ የመጣችሁ? ስንቶቻችሁ ናችሁ? እንደሰማችሁት ነው። ኦርቶዶክስነት እንደው በእውነት ስብከቷ ብቻ ሳይሆን
በየጊዜው የምናደርገው እንግዲህ ስርዓት ራሱ አንደኛ ከጌታ ጋር ምን ያህል እንደተቀራረበ፣ እንደገና ደግሞ በሁለተኛ ደረጃ ስርዓቱ ራሱ ምንጊዜም ጌታችንና መድኃኒታችን ኢየሱስ ክርስቶስን የምናስብበት የሚያደርገን እንደሆነ በጣም በስነ ስርዓቱ የሚያሳዩ ብዙ ምክንያቶችና ምሳሌዎች አሉ። ይህንን ነገር እንግዲህ እያየን ነው እንግዲህ ብዙዎች ደግሞ ሲስቱ የምንመለከተው በሚገርም ሁኔታ እና ከዛ በኋላ እስከ ቅናት ድረስ ቅናት ሆኖባቸው በተለያየ አካባቢ የተለያየ አይነት ስም ይሰጣሉ ማለት ነው። ለዚህ ነው እንግዲህ እንደተሰማችሁት እንግዲህ ዮኒ ማኛ በነበረበት ቦታ ላይ የነበረው የስግደት አይነትና እኛ ጋር ያለው የስግደት አይነት ምን ያህል ልዩነት እንደሆነ የተናገረው ማለት ነው። ይሄ በእውነት ትልቅ እንደማስተዋል የሚታይ ነገር ነው። ለቅንጦት ሳይሆን እኛ የምንሰግደው እውነት ራሳችንን ልንጎዳ እንደሆነ ክሊር የሆነ እንግዲህ በጣም የሚያስታውቅ ብዙ አይነት ነገሮች እናሳያለን። ያም ደግሞ የእሱን ሕማም ለማስታወስ በሚል መሆኑ ሁላችንም እናውቃለን። እና በሰሞኑ እንግዲህ የምናደርገው ይህ ስግደት በጣም ቢረዝምና ስትራፖ ምንም ቢይዘን የእሱን እንግዲህ ሕማም ለማስታወስ እንደሆነ ሁላችንም የምንገነዘበው ይመስለኛል። እስቲ የራሳችሁን ኮሜንት ስጡበት። ሌሎች ደግሞ ምን ይላሉ? እስቲ በእውነት በፕሮቴስታንት አካባቢ ያሉ ስርዓታችንን እያዩ እንዴት እንደሚደነቁ እስቲ አንድ ነገር ላሰማችሁ። ታውቃላችሁ የተወደዳችሁ ወንድሞቼ፣ ኦርቶዶክስ ቤተክርስቲያንን ሳስብ እጅግ በጣም ክብር ይሰማኛል። እጅግ በጣም ደስተኛ ሆናለሁ። እያንዳንዱ ነገሮቿ ክርስቶስ ናቸው። ለማየት እየሞከርኩኝ ነበር። ኤቭሪቲንግ ክራይስትን የሚያጎላ ክራይስትን ከፍ ከፍ የሚያደርግ የነገሮች ማዕከል ክርስቶስ እንዲሆን የሚያጎላ ባህል፣ ልማድ፣ ስርዓት ነው ያላት እና ስለ ኦርቶዶክስ ሳስብ እግዚአብሔርን በጣም በጣም ነው የማመሰግነው። የሚገርማችሁ ልማዶቿን፣ ባህሎቿን፣ ድርጊቶቿን ኦርቶዶክስ በቃ እነዚህ ያስፈልጉኝም ብላ ብትጥላቸው እኔና ጓደኞች አንስተን የራሳችንን እናስርጋቸዋለን። ኦርቶዶክሳዊት የክርስቶስ ቤተክርስቲያንን የክርስቶስ ተቃዋሚ መንፈስ በጣም አምርሮ የሚጠላት ኢየሱስ ክርስቶስን ስለምታጎላ ነው። ይህንን ስንናገር አንዳንድ ሰዎች ፕሮቴስታንት ስህተት ነው ምናምን ያለን ይመስላችኋል። ነው አይደለም። ከኦርቶዶክስ በጣም ጠንካራ ጎኖቿን እንወስዳለን። በጣም ጠንካራ ጎኖቿን እናደንቃለን። ጠንካራ ጎኖቿ ላይ እንናገራለን። እግዚአብሔር ስለዚህች የክርስቶስ ቤተክርስቲያን በጣም የተመሰገነ ይሁን እና የሆሳዕናን ምናምን እያየው ኢየሱስን ከዚህ በላይ መስበክ ምንድን ነው? ኢየሱስ ክርስቶስን በስርዓትህ፣ በቅዳሴህ፣ በዜማ፣ በባህልህ፣ በእያንዳንዱ ነገሮች ውስጥ ማኩላት ከዚህ በላይ ምንድን ነው? እኔ ኦርቶዶክስ ክርስቶስን አልሰበከችም የምትሉ ሰዎች ግራ ታጋቡኛላችሁ። ራዘር ማለት ያለብን ምንድን ነው? ኦርቶዶክስ የሰበከችው ኢየሱስ እኛ አልገባንም፣ ለመማር ዝግጆች አልነበርንም ማለት ያለብን ይመስለኛል። ለማንኛውም እንኳን ለሆሳዕና አደረሳችሁ። እግዚአብሔር መልካም የሕማማት ሳምንት እንዲሰጣችሁ፣ የክርስቶስን ሕማም የምታስታውሱበት፣ የክርስቶስን መከራ ስቃይ፣ ለኛ የከፈለውን ዋጋ የምናስብበት፣ አንዳችን ሌላችንን የምንረዳበት፣ አንዳችን ሌላችንን የምንደግፍበት፣ አንድ ክርስቲያን ለሁሉም ክርስቲያን፣ ሁሉም ክርስቲያን ለአንድ ክርስቲያን ብለን የኢየሱስ ክርስቶስን ጸሎት የምናደርግበት፣ የምንተሳሰብበት፣ ምክንያቱም ኢየሱስ የሞተው ለሰው ስለሆነ ሰውን የምናከብርበት በዓል እንዲሆንልን እመኛለሁ። እግዚአብሔር ያክብራችሁ። እችን አንድ ሳምንት ባይዘው ከእናንተ ጋር አብሬ ጾማለሁ እና ጌታ ከረዳኝ እቺ እስከ ስቅለት ድረስ እስከ ፋሲካ ድረስ የጾም ጸሎት ጊዜ ነው የሚኖረኝ። አብሬያችሁ ጾማለሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ወደ እውነት ሁሉ ይምራችሁ። ኦርቶዶክስ ቤተክርስቲያን ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ጾምም አይደል? እስኪ እናውጋ ነው። ኢየሱስ
ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የዘላለም ንጉሥ ወልድ ዋህድ አንድያ ልጅ ብላ በስርዓተ ቅዳሴ ክርስቶስ በመስቀል ላይ የሰጠውን ስጋና ደሙን እውነተኛ መብልና መጠጥ መሆኑን አምና እያቆረበች በጸሎትና በውዳሴ አቤቱ ጌታ ኢየሱስ ክርስቶስ ሆይ ማረኝ የሚለውን የንስሐ ጸሎት እያጸለየች በበዓል አከባበር የክርስቶስን የማዳን ስራ የሚዘክሩ በዓላትን አስቀምጣ ልደቱን ብሎ በገና ተጠመቀ ብሎ በጥምቀት ተሰቀለ ብሎ በትንሣኤ ብላ እየሰበከች በመስቀል ክብር የማዳን ስራ ምልክት ብላ በመሳለም ማክበር በአንገት ላይ ማተብ ማዞርን ያስተማረች ለተሰቀለው ክርስቶስ አምልኮን የጻፈች ለጥንተ ስቅለቱ ስግደት ይገባል ብላ ያዘመረች በትምህርቷ በነገረ ክርስቶስ በክሪስቶሎጂ በሚስጥረ ስጋዬ ላይ ሲጀምር ቀዳማዊ ልደቱ ከዓለም በፊት ያለ እናት የተወለደ የባህሪ አምላክ ብርሃነ ዘእመ ብርሃን ከብርሃን የተገኘ ብርሃን ብላ የሰበከችው ሲቀጥል በዳህራዊ ልደቱ ዓለም ከተፈጠረ በኋላ ሰውን ለማዳን ከእመቤታችን ከቅድስት ድንግል ማርያም ያለ አባት በግብረ መንፈስ ቅዱስ መወለዱን የሰበከችው ፍጹም አምላክ ፍጹም ሰው ተብሎ መሰበኩ እንደኛ ሰው ሆነ ተራበ ተጠማ ሞተ ከኃጢአት በቀር ሁሉን ነገር መሰለን መባሉ መሰበኩ ሲሰልስ ደሞ ተዋህዶ ያለ መቀላቀል ያለ መለያየት አንዱ አካል አንዱ ባህሪ ሆነ ስትል የሰበከችው በቅዳሴው የኢየሱስ ክርስቶስ ስቅላትና ሞት ትንሣኤው በበዓላት በአጽዋማት ምስክርነቱ ልደት ጥምቀት ሆሳዕና ስቅላት ትንሣኤ ዕርገት ጰራቅሊጦስ ብላ የእግዚአብሔርን የማዳን ሥራ የሰበከችው በአብይ ጾም የክርስቶስን መከራና ትህትና እንድናስብ የጠየቀችው በስንክሳር በወንጌል ንባብ በሃይማኖት አበው ስለ ኢየሱስ ክርስቶስ አምላክነት ሰው መሆኑን ሚስጥር ያመሳጠረችው ማንበብ የማይችል ሰው እንኳን ቢሆን ከስቅላተ ክርስቶስ ይህንን ስዕል በማየት ብቻ ሞትን ድል አድራጊነቱን የሚገነዘብበት ዝምተኛ ስብከትን የሰበከችው መሰረታዊ በሆነ ስሙ ለመጥራት መድኃኒትነቱን ለመግለጽ ኢየሱስ መሲህ የተቀባ መሆኑን ለመግለጽ ክርስቶስ የማንነት ባህሪውን ለመግለጽ እግዚአብሔር ከኛ ጋር ነው ለማለት አማኑኤል የእግዚአብሔር ልጅነቱን ለመግለጽ ወልደ አማኑኤል አካላዊ ቃልነቱን ለመግለጽ ቃለ እግዚአብሔር አንድና ብቸኛ መሆኑን ለመግለጽ ዋህድ ብርሃን መሆኑን ለመግለጽ ፀሐየ ጽድቅ የማዳን ስራውን ለመግለጽ መድኃኒተ ዓለም ስለ ሰው ልጅ መሰቀሉን ለመግለጽ በጋ እግዚአብሔር በግ እርቅ የፈጠረ መሆኑን ለመግለጽ ናዝራዊ ብላ የምታመልከውን የምታስመልከውን አላለቀም ምስጋና ለእርሱ ይሁን ለማለት ሎቱ ስብሐት አምላክነቱ ሳይለወጥ ከድንግል ለመወለዱ ወልደ ማርያም መጀመሪያና መጨረሻ መሆኑን ለመስበክ አልፋ ወኦሜጋ ኢየሱስ ክርስቶስ እውነተኛ ጌታ የፍጥረታት ሁሉ ገላጭ ነው ለማለት አዶናይ ሁሉን ቻይ ነው ለማለት ኤልሻዳይ አምላክነቱን ለመስበክ ኤሎሄ መጀመሪያና መሰረት ነው ለማለት ዮድ ሕይወትና እውነተኛ መምህር መሆኑን ለመግለጽ ራቢዮን ረዳትና አዳይ ነው ለማለት ሳዶር መጠጊያ ከለላ ነው ለማለት አላዶር እያለች ያስተማረች በከች ያመለከች ያስመለከች ቤተክርስቲያን እውነት የክርስቶስ ስም ሲነሳ ሰዎችን ታጠቅ አይሆን? እንደሰማችሁት ነው እንግዲህ ውድ ክርስትና እምነት ተከታዮች በጣም በሚገርም ሁኔታ ብዙ ፕሮቴስታንቶች እንግዲህ እንደነዚህ አይነት ስሜቶችን እንግዲህ ሲገልጹ እየሰማን ነው ማለት ነውና እውነት ኦርቶዶክስ አይደለም ስብከቷ ስርዓቷ እኛ ራሱ ደግሞ የምንከተለውን ነገር ራሱ እንዴት ከባህላችን ጋር ጣብቀን ልዩ የሆነ ነገር እንደምንፈጥርለትና እንዴት አይነት ውበት የሆነ ነገር እንዳለው ሁላችንም እናውቀዋለንና ብዙ ጊዜ ይሄንን ነገር ደግመን ደጋግመን የምንናገረው ለምንድነው አንዳንዴ የመርሳትና የተስፋ የመቁረጥ አይነት ነገሮች በአንዳንድ ሰዎች ስለሚታይ እያንዳንዷን እንደዚህ ነገር በተለይ ከውጭ ያለ ህብረተሰብ ሲመለከተው ለኛ እንደ ውበት እንደሆነ ማወቅ መቻል አለብንና አንዳንዴ በእውነት ቆም ብለን እውነት ይሄን ነገር እያደረግን ያለ ነው እኛንን ብለን ማሰብ አለብን። በጣም ደስ የሚልና እውነት ከእግዚአብሔር ጋር በጣም የሚያቀራርብ ብዙ ትልልቅ ስርዓቶች ስላሉን ይሄንን እንግዲህ መጠበቅ የሁላችንም ግዴታ ነው ብዬ አስባለሁ ማለት ነው። ውድ የክርስትና እምነት ተከታዮች እንደተለመደው እንደምላችሁ እንግዲህ የራሳችሁን ሐሳብ ስጡ። መልካም የህማማት ዘመን ጊዜ ይሁንላችሁ ላለው በተረፈ በሚቀጥለው ጊዜ እስከምንገናኝ ጊዜ ድረስ እንግዲህ ደህና ሁኑ እያልኩ ልሰናበታችሁ። እንደተለመደችው አንድ ነገር አሰምቻችሁ ልለያችሁ። ደህና ሁኑልኝ። አየህ አይደል የዳዊት ልጅ እንደዚህ ነው የሰው ደንቡ። ለሆሳና የከበቡ ለስቅለት ወዴት ገቡ? ለዋልከው ውለታ በመውደድህ በኩል ሐቁ ሲለመለም እናት ፊት ስትሞት ከወንበዴው በቀር ጌታ ያለ የለም። እንኳንና ላንተ ላዘለች አህያ ምንጣፍ ያነጠፉ ለዓርብ ዕለቱ ስቃይ ራስህን አድን በማለት አፊዘው ተሰብስበው ጠፉ። ሌንጌኖስ በጦሩ ጎንህን ሰበቀው ያንን ፈዋሽ መዳፍ ችንካር ሰነጠቀው። ስለ በደላችን በተቆመም እርቃን 30 ዲናር ነው ለመሸጥ የሚበቃን። አየህ አቤት ግን ፈጣሪ ያረኩላችሁን
ብድሬን መልሱ ብሎ ባይቆጣም ውለታ ለመርሳት ሰው ይፈጥናል በጣም።